በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። የዩቲዩብ ተከታታዮቻችን ባለፉት ሳምንቶች ወደ ኃይል የሚያደርስ መንገድ በሚል ርዕስ ስንካፈል መቆየታችንን ያደመጣችሁ ታስታውሳላችሁ። ዛሬ ደግሞ እንቀጥላለን። ክርስቶስ የኛ ምሳሌ ነው በሚል ርዕስ ከአንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 እና ከአንደኛ ጴጥሮስ ምዕራፍ 2 ቁጥር 21 እስከ 23 አንብበን ጸልየን ከእግዚአብሔር ቃል እንካፈላለን። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ ይላል። ጴጥሮስ 2:21-23 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀበሏልና። እርሱ ኃጢአትን አላደረግም፣ ተንኮል ባፉ አልተገኘም፣ ሲሰዱት መልሶ አልተሳደበም፣ መከራን ሲቀበል አልዛትም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። የዘላለም አምላክ እግዚአብሔር ሆይ ክርስቶስ ምሳሌያችን አድርገህ ሰጥተኸናል፣ የእርሱን ፍለጋ እንድንከተል። አሁንም ክርስቶስን እንድታስተምረን መንፈስ ቅዱስ ሆይ እንጸልያለን። ተናገረን፣ በኢየሱስ ስም አሜን። ክርስቶስ በቃልና በስራ ምሳሌያችን ነው። ክርስቶስ እንደተመላለሰ ስንመላለስ ክርስቶስ እንደተናገረው መናገር እንችላለን። ይህ የአንድ ሰው የእግር ወይም የከንፈር ሁኔታ አይደለም፣ ይህ የልብ ሁኔታ ነው። ማርቆስ 7:21-23 ላይ ምሳሌ 3:27 ላይ ክርስቶስ እንደተመላለሰ ከመመላለሳችንና እርሱ እንደተናገረ ከመናገራችን በፊት መጀመሪያ ክርስቶስ እንዳሰበው ማሰብ አለብን። እንዲህ ካላደረግን አይሆንም። ማንኛውም ሀሳብ ለክርስቶስ ወደ መታዘዝ ቁጥጥር ስር መሆን አለበት። ይህን በውሳኔ መስጠት ድርጊት ይፈልጋል። አእምሮ መንከራተትን ስለሚወድ ዓላማ ላይ የተመሰረተና የማያቋርጥ ጥረትን ይፈልጋል። ደግሞ በፈቃደኝነት ላይ የተመሰረተ ልውውጥ ይፈልጋል። የቀድሞውን የአስተሳሰብ መዳናችንን ትተን የክርስቶስ ሀሳብ እንደ ራሳችን ሀሳብ መቀበል ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ በክርስቶስ የነበረው ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። የእኔ እንግሊዝኛ አስተማሪ ይህን መስመር በስዕላዊ መግለጫ ሲያስቀምጥ ይሁን የምትለዋን ግስ የአረፍተ ነገር ዋና ግስ አድርጎ ሊያሳይ ይችላል ይላል። ይህ ሀሳብ በእናንተ ዘንድ ይሁን። ይህ የፈቃድ ድርጊት ነው። ከእግዚአብሔር የተወለዳችሁን በመንፈስ ቅዱስ በተሞላችሁ ጊዜ ሁለት ሀሳብ ይኖራችኋል። አዲሱ ፍጥረት ውስጥ የእግዚአብሔር ሀሳብ አላችሁ፣ በአሮጌው ሰው ውስጥ ስጋዊ ሀሳብ አላችሁ። በስጋዊ ሀሳብ መያዝ ሞት ነው። በመንፈሳዊ ሀሳብ መያዝ ሕይወትና ሰላም ነው። ስለዚህ እናንተ በፈቃዳችሁ የውሳኔ ድርጊት የእርሱን ሀሳብ የእናንተ ሀሳብ ማድረግ አለባችሁ። ጤነኛ ሀሳብ በቁጥጥር ስር የዋለ ሀሳብ ነው ማለት እንችላለን። እግዚአብሔር አንዳንድ ሀሳቦች ላይ ያሰምራል። ድል አድራጊ ሀሳብ ያለበትን ሕይወት መምራት ይቻላል። ይህ ሰይጣን ክፉ ምርጫዎችን ይዞ አይመጣም ማለት አይደለም። ነገር ግን ክፉ ነገሮችን መቀበል እምቢ ማለት እንችላለን። ጤነኛ ሀሳብ በቁጥጥር ስር የዋለ ሀሳብ አእምሮ በትክክለኛው ሀሳብ በመመላለስ ክፉ ሀሳቦችን ማስወጣት ይችላል። ፊልጵስዩስ 4:8 ላይ ምን ማሰብ እንዳለብን ይነግረናል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ ይላል። ክፉ ሀሳቦች ይመጣሉ ሁል ጊዜ። የሥጋ ምኞት ሀሳቦች፣ ክፉ የማድረግ ሀሳቦች የሚመጡት ሳይጋብዙ ነው። ይህ ኃጢአት አይደለም። ድንገት ወደ እኛ አእምሮ ብዙ ነገር ሊመጣ ይችላል። ብዙ ግሪሳ ወፎች በአናታችን ላይ ሊበሩ ይችላሉ። ማንም ከልካይ የላቸው። ነገር ግን እነዚህ ወፎች መጥተው ጭንቅላታችን ላይ ጎጆ ሊሰሩ ግን መፍቀድ አለመፍቀድ የእኛ ፈንታ ነው። ኃጢአት የሚሆነው እነዚህ መጥፎ ሀሳቦች ስናስተናግድ ነው። አእምሯችን ጥሩ በሆኑ ትክክለኛና ታማኝነት ባላቸው ነገሮች ሞልተን መጥፎ ነገሮችን ማስወገድ እንችላለን። ኢየሱስ ትክክል የሆነ ነገር አሰበ። ስለዚህ በትክክለኛ መንገድ ሄደ። ትክክለኛ ነገር መናገር ቻለ። ክርስቶስ ስለኛ ተሰቃየ። የእሱ እርምጃ እንድንከተል ምሳሌ ትቶልን ሄደ።
ምሳሌ ትቶልን ሄደ። እርሱ ምንም ኃጢአት አልፈጸመም። ክርስቶስ በልማዳዊ ኃጢአት ውስጥ አልኖረም። ስለዚህ ስለ ኃጢአት ይቅርታ አልጠየቀም። ዲያብሎስና ፈተናዎችን ተቋቋመ። በነገሩ እንደኛ የተፈተነ ቢሆንም ኃጢአትን ግን ፈጽሞ አላደረገም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። 1 ዮሐንስ 3:6 ይህ ለብዙዎች ሃይማኖታዊ ትምህርቶች ተቃራኒ ነው። በዚህ ምክንያት አብዛኞቹ ሃይማኖቶች ነፃ መውጣት ከሚፈልጉት ነገር ጋር ሳይገናኙ ኃይል አልባ ናቸው። በክርስቶስ መኖር ማለት በመንፈስ መመላለስ ነው። ይህ ሰይጣንን መቋቋም ነው። ይህ የሰይጣን ስራን ላለመስጠት ነው። ለሰይጣን ስፍራን አለመስጠት ነው። ስጋ የሰይጣን ስፍራ ነው። ልክ ቤተክርስቲያን የክርስቶስ መንፈሳዊ አካል እንደሆነች ሁሉ ስጋ ካልገዛ ነው በቀር ለእግዚአብሔር ማደሪያ ካላደረግነው በቀር የሰይጣን አካል ይሆናል። የእግዚአብሔር ኃይል በእርግጥ በአገልግሎት ውስጥ የምትፈልግ ከሆነ ወንድሜ እህቴ፣ የቀድሞውን ሀሳብን በመተው ጥብቅ የሆነ የጸሎት ሀሳብ ያስፈልግሻል። አንዳንዶች ኃይል እያላቸው ሌሎቹ ያጡት ሁኔታ ምክንያት አለው። እግዚአብሔር ዳግም ሰዎችን አያበላልጥም። ኃይል የእምነት ቀጥተኛ ውጤት ነው ወገኖች። እምነት ደግሞ የሚገኘው በመታዘዝ ነው። ወዳጆች ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን ይላል። ትእዛዙንስ በምንጠብቅና በፊቱ ደስ የምናሰኝ የምናደርግ ስለሆነ የምንለምነውን ሁሉ ከእርሱ እናገኛለን ብሎ መጽሐፍ ቅዱስ ይናገራል። ሰዎች ያለ ቅድስና ተስፋ ሊኖራቸው ይችላል። ነገር ግን እምነት ሊኖራቸው ግን ፈጽሞ አይችልም። እምነት ያለ ቅድስና ማግኘት ቢቻል ያኔ እግዚአብሔርን ፈጽሞ ማየት የማይችሉ ሰዎች የሚፈልጉትን ማንኛውም ነገር ለመቀበል ለመጠየቅ ኃይል ይኖራቸው ነበር። ለእነዚህ እምነት ላላቸው እዚህ ቀረህ የማይባል የእግዚአብሔር ተስፋ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ የሚል ሃይማኖት ሰውን በየቀኑ ኃጢአት እንዲያደርግ ያስተምራል። ሃይማኖት በየቀኑ ኃጢአት እንደሚያደርግ ያስተምራል። እግዚአብሔር እንዲህ ይላል፣ እኔ ቅዱስ ነኝና ቅዱሳን ሁኑ። 1 ጴጥሮስ 1:16 ቅድስና የመንፈስ ቅዱስ የኢየሱስን ሕይወት በእኛ እግዚአብሔርን በምናምን ውስጥ መኖር ነው። እርሱ የኢየሱስን ሕይወት በእኔ ውስጥ ከኖረ ያኔ እርሱ የኢየሱስን ስራ በእኔ ውስጥ ይሰራል ማለት ነው። ጳውሎስ ለቆሮንቶስ ሰዎች ሲጽፍ እንዲህ አለ፣ በጽድቅ ንቁ፣ ኃጢአትን አትስሩ፣ እግዚአብሔርን የማያውቁና አሉና በመካከላችሁ አሳፍራችሁ ዘንድ ይህን እላለሁ ይላል። ክርስቶስ ጽድቃችን ነው። ተኝታችሁ ሳለ የእግዚአብሔር ኃይል ሊኖራችሁ አይችልም። ስለዚህ እግዚአብሔር እንዲህ ይላል፣ ንቁ፣ ለኃጢአት ይቅርታ መጠየቅን አቁሙ፣ በመንፈስ መመላለስ ጀምሩ፣ የንስሐ ደንበኛ አትሁኑ ማለቱ ነው። በመንፈሳዊ ሁኔታ የተኙ ሰዎች በእግዚአብሔር ቃል ወይም በእግዚአብሔር መንፈስ ሊመሩ ፈጽሞ አይችሉም። ዳዊት በመዝሙር 19 ቁጥር 11 እንዲህ አለ፣ አንተን እንዳልበድል ቃልህን በልቤ ሰወርሁ ይላል። የመንፈስ ቅዱስ ስራ ስለ ኃጢአት፣ ስለ ቅድስና፣ ስለሚመጣው ፍርድ መወቀስ ነው። መንፈስ ስለ ኃጢአት መወቀስ እንዲችል የእግዚአብሔር ቃል በልብ ውስጥ መኖር አለበት። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል የሚለው ለዚህ ነው። እነዚያ ከኃጢአት በላይ ሆነን መኖር አንችልም የሚሉ ይህን ከመጽሐፍ ቅዱስ መቅደል አለባቸው። ኃጢአት አይቻልም አሸንፈው መኖር ለሚሉ በእውነት ይሄ ቃል ይገዳደራቸዋል። ኢየሱስ ኃጢአትን አያውቀውም። እኛ የእርሱን እርምጃዎች መከተል አለብን። ኢየሱስ በቃሉ ፈወሰ። የእርሱ ቃል ኃይል ነበረው። እንደ ክርስቲያኖች የእኛ ቃሎች ደግሞ የኃይል ቃሎች እንዲሆኑ ተረጋግጦልናል። ማቴዎስ 21:21 ላይ እንዲህ ይላል፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በለሲቱን እንደሆነባት ብቻ አታደርጉም፣ ነገር ግን ይህን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል ይላል። ድንቅ ተስፋ ነው። ስለ አባባላችን በኃይል ለመሆን በውስጣችን ያለ ምንም ፍርሃት የለም። ፍርሃት ማለት ብልጥ፣ ጥበበኛ ወይም ማታለል ማለት ነው። ከነዚህ አንዱ በሕይወታችን መገኘት የለበትም። እኛ ግልጽ መሆን አለብን። እኛ ሁልጊዜም በክርስቶስ ውስጥ መሆን አለብን። እኛ እርሱ እንደተመላለሰ መመላለስ አለብን ወገኖች። ኢየሱስ በመንፈስ ተመላለሰ። ማቴዎስ 4:1 እንዲህ ይላል፣ ከዚያ ወዲያ ኢየሱስ በዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ
ወሰደው ይላል። እኛ የእርሱ ተከታዮች በመንፈስ እንድንመላለስ ተነግሮናል። ገላትያ 5:16 ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋ ምኞት ከቶ አትፈጽሙ። በቁጥር 19 እስከ 21 ውስጥ ሥጋ ምን እንደሆነ ይነግረናል። የሥጋ ስራ የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ዘፋኝነት እኔ ይመስል ይላል። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም ይላል። እዚህ የተዘረዘሩ የሥጋ ስራዎች በእነዚያ በመንፈስ በሚመላለሱ ሕይወት ውስጥ የሉም። ከእነዚህ የሥጋ ስራዎች ጥቂቶቹን በሕይወታቸው ውስጥ የሚይዙ እነዚህን ለማሸነፍ ጥቂት ጥረት ብቻ የሚያደርጉ ወይንም ምንም ጥረት የማያደርጉ አሉ። እነዚህ ሰዎች ናቸው በምንጸልይበት ጊዜ ለምን የእግዚአብሔር አይገለጥም እያሉ በተከታታይ የሚጠይቁት። ለምን የእግዚአብሔር ክንድ አጠረ? ለምን አይሰራም የሚሉት። ቁጥር 21 እንዲህ ይላል፣ እነዚህ ይህን የሚያደርጉ የእግዚአብሔር መንግሥት አይወርሱም። በእግዚአብሔር መንግሥት ውስጥ ተቀባይነት ከሌለህ በእርግጠኝነት የመንግሥቱን ስራ መስራት አትችልም። በመንፈስ ከተመላለስ የሥጋን ስራ አትፈጽምም። እግዚአብሔር እንዲህ ብሎ ያዘናል፣ አሮጌውን ሰው ወይም የሥጋን ስራ ከስራው ጋር ገፋችሁታል ብሎ መጽሐፍ ቅዱስ ይነግረናል። ከእግዚአብሔር ቃል በሽተኞች መፈወስ እንዳለባቸው፣ በአጋንንት የተያዙ ነፃ መውጣት እንዳለባቸው፣ የጠፉ መዳን እንዳለባቸው እናውቃለን። ኃይል ደግሞ በሚያሳዝን ሁኔታ ቤተ ክርስቲያን ውስጥ እንደሌለ በዚህ ዘመን እናውቃለን። ስርዓቱ አለ፣ ሃይማኖቱ አለ፣ ቅዳሴው አለ፣ መዝሙሩ አለ፣ ስብከቱ ሁሉ አለ፣ ግን ኃይል አልባ ነው። ኢሳይያስ 37 ቁጥር 3 እንደተጻፈው ልጆች የሚወለዱበት ወራት ደርሷል፣ ለመውለድ ግን ኃይል የለም ይላል። ኃይል የለም። የእግዚአብሔር ኃይል ለምን ከእግዚአብሔር ቤት እንደጠፋ ማወቅ እንፈልጋለን። እኛ መፍትሄ ማምጣት እንችል እንደሆነና ስራው መቀጠል ይችል እንደሆነ ማወቅ እንፈልጋለን። በሕይወት ውስጥ ያሉ ጥቂት ነገሮች የእግዚአብሔር ኃይል በዕቃ ውስጥ እንዳይፈስ ያደርጋሉ። ወገኖች፣ ይህ ዕቃ የመጀመሪያው 100 ዓመት ዕቃ ወይንም የ21ኛው 100 ዓመት ዕቃ ሊሆን ይችላል። ይህ ሁሌም ተመሳሳይ ነው። መቼም ዘመን ውስጥ እንደሆነ የዚህን ውድቀት ምክንያት መመርመር አለብን። ኩራት፣ ብርቱ የሆነ በራስ ላይ የሚተማመን መንፈስ፣ ተገቢ ያልሆነ ለራስ የሚሰጥ ክብር፣ ሰውን የሚንቅና ትዕቢተኛ፣ መደነቅን የሚወድ፣ ትኩረትን ለማግኘት የሚመኝ፣ የበላይነትን የሚወድ። ወንድምህን ታስቀድማለህ ወይንስ ራስን ለማስቀደም ትፈልጋለህ? በንግግር ትኩረት ወደ ራሳችን እንደምንስበው በዕቃው ውስጥ ያለ የዚህ አይነት መንፈስ የእግዚአብሔር ኃይል እንዳይተላለፍ ያቆመዋል። መጨቃጨቅ ወይም መከራከር፣ የለፍላፊነት መንፈስ፣ ሐሳበ ግትር፣ ማማረር፣ መማር የማይችል መንፈስ፣ የራሱ ፈቃድ የማይሸነፍ የማይበገር፣ የሚያዝ የሚተችና ጭንቀታምነት፣ እንዲያባብሉትና እንዲያጫውት የሚወድ ስህተት ፈላጊ መሆን፣ የሥጋ ምኞት፣ ከተቃራኒ ጾታ ጋር መቀራረብን የሚያበዛ ያልተቀደሱ ድርጊቶች፣ የማይታመን አታላይ፣ ከእውነት መሸሽ ወይም ማድበስበስ፣ እውነትን መሸፈን፣ ሁልጊዜ እውነት ከሆነው በላይ ራስን የተሻለ አድርጎ ለማቅረብ መሞከር፣ ማጋነን፣ ራስ ወዳድነት፣ የገንዘብ ፍቅር፣ የምኞት ፍቅር፣ ስንፍና፣ ስርዓተ አልበኝነት፣ በመንፈስ ሙት መሆን፣ ርኅራኄ ማጣት፣ ለነፍሳት ለቤተ ክርስቲያን ደረቅነት፣ ግድ የለሽነት፣ እነዚህ ሁሉ የእግዚአብሔር ኃይል ማጣት ያስከትላል። ለእነዚህ ሁሉ የሚሆን ቀላል መልስ አለ። ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስን ሰው ልበሱ ይለናል። ወገኖቼ፣ እነዚህ ሁሉ ዛሬ በቤተ ክርስቲያን ውስጥ ሞልተው ተሰግስገው አሉ። በብዙ ቅዱሳን ሕይወት ውስጥ እነዚህ ነገሮች አሉ በብዛት። ስለዚህ እግዚአብሔር ኃይል አለመስራቱ ሊያስደንቀን አይገባም። ልበሱ ነው የሚለን። ፍቅር 1ኛ ቆሮንቶስ 13 ሙሉ ምዕራፍ ስለዚህ ባህሪ ይገልጻል። ደስታ፣ ሐሴት፣ ፍልቅልቅ መሆን፣ የተረጋጋ ደስተኝነት፣ ሰላም፣ ጸጥተኝነት፣ እረፍት፣ እርካታ፣ የዋህነት፣ ገር፣ በቁጥጥር ስር የዋለ ትሑት፣ ዝቅተኛ፣ ብዙ የታገሰ፣ መተው የሚችል ችሎ መኖር፣ ጨዋነት፣ መልካምነት፣ እምነትና ራስን መግዛት። እንዲህ ያለ የቅድስና ሕይወት ለማንም አማኝ የእግዚአብሔር ዕቅድና ዓላማ ነው። ያለ እነዚህ ኃይል
የእግዚአብሔር ኃይል ያለ እነዚህ ኃይል ከእግዚአብሔር አይገኝ። በፍጹም መሞከር የለብንም። መጀመሪያ እነዚህን ከውስጣችን ያሉ አሮጌ ማንነቶች አውልቀን መጣል አለብን። አዲሱን ሰው ክርስቶስን መልበስ አለብን። የቆሎስይስ ጸሐፊ እንዳለ ክርስቶስን ልበሱት እንዳለ መራርነት፣ ንዴት፣ ቁጣ፣ ጩኸት፣ ስድብን ሁሉ አውልቀን አዲሱን ሰው መልበስ አለብን። ያን ጊዜ እግዚአብሔር ኃይል በሕይወታችን ይገለጣል። የሰማነውን ይባርክልን። እንጸልያለን። የዘላለም አምላክ እግዚአብሔር እናመሰግናለን ስለሰጠን ቅዱስ ቃል። የኃይልን መንገድ እየመረመርን አለን። ኃይል ከመካከላችን ለምን ጠፋ? ቤተክርስቲያን ለምን ኃይል አልባ ሆነች? የቀደመው በኋላ ዘመን የሰራው ያ ታላቅ ኃይል ምን ነው ዛሬ ላይ ደከመ? እግዚአብሔር ክንድ ደከመን? በፍጹም። ለሙሴ እንዳልከው እጅ አጭር እንደሆነችና እንዳልሆነች ታያለህ እንዳልከው እጅህ አላጠረም። ነገር ግን ያሳጠርነው እኛ ነን። በእኛና በአንተ መካከል እነዚህ ስጋዊ ስራዎች ግድግዳ ሆነዋል። ኃይል እንዳይመጣ ከልክለዋል። ስርዓቷን አልተከለከልንም። ስርዓት በስርዓት ጥቂት በዚህ ጥቂት በዚያ በቤተ ክርስቲያን እናከናውናለን። ሁሉ ስርዓት አለ፣ አልጎደለም። ግን ኃይል አልባ ሆኗል። በመጨረሻው ሰዎች የሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል ተብሎ እንደተጻፈ ኃይል የካደ አምልኮ ስርዓት የአምልኮ ስራ ብቻ ላይ አለና እባክህ ጌታ ሆይ እነዚህን ስጋዊ ማንነቶች ከህይወታችን ገፈህ አዲሱን ሰው ለመልበስ ፈቃድ ስጠን። ልባችንን መለወጥ እንድንችል አግዘን። ራሳችን ለአንተ መስጠት እንድንችል አግዘን። ስለሰማህን ተመስገን በጌታ